ሰበር ዜና በመቀሌ ከተማ ከፍተኛ ውጥረት ነገሰ። ህወሓት ከፍተኛ ስጋት ውስጥ ገባ። የህወሓት ከፍተኛ አመራሮች 4 ኪሎ ደርሰናል፣ ህዝቡ ዳግም ይታጠቅ የሚሉ የፎክሩበት መግለጫዎችን በሚሰጡበት በዚህ ወቅት በድርጅቱ ስር የነበሩ በሺዎች የሚቆጠሩ ታጋዮች ደሞዝ ባለመከፈሉና የትጥቅ መፍታት ሂደቱ በመቋረጡ ዛሬ መቀሌ ከተማ አደባባዮችን በሰላማዊ ሰልፍ አጥለቅልቀውት ውለዋል። ይህም ሌላኛው አበይት ጉዳያችን ነው። ፋኖ በአዲስ አበባ ጥቃት መፈጸሙ ተሰማ። የፋኖ ኃይሎች በድንገት በፈጸሙት በዚህ ጥቃት በመሃል አዲስ አበባ ከባድ ኪሳራ ደርሷል። አንድ የፖለቲካ ተንታኝ በበኩላቸው ፋኖ አዲስ አበባን ከተጠጋ ምን ሊፈጠር ይችላል በሚለው ዙሪያ አንድ አስገራሚ ትንበያ ያቀርበዋል። ጉዳዩን በዝርዝር እናስደምጣቸዋለን። በሌላ ዜና ግብጽ በኢትዮጵያ ላይ ጠንከር ያለ ዛቻ አስተላለፈች። የሀገሪቱ ፕሬዝዳንት አብዱል ፈታህ አልሲሲ ብሔራዊ ጥቅማችንና የደህንነታችንን ለማስጠበቅ አስፈላጊ የሆኑ እርምጃዎችን ሁሉ እንወስዳለን ሲሉ አልሲሲ ዛሬ ማቋማቸውን አስታውቀዋል። ዝርዝሩን ይዘናል፣ ታዳምጡታላችሁ። ከውጭ ዜና ሐማስ የመጀመሪያዎቹን 7 እስራኤላውያን ታጋቾች ለቀቀ። በሐማስና በእስራኤል መካከል የተደረሰ የተኩስ አቁም ስምምነት ተከትሎ ሐማስ የመጀመሪያዎቹን 7 እስራኤላውያን ታጋቾች በዛሬው ዕለት መልቀቁን እስራኤል አስታወቀች። ይህም የዝርዝር ዜናችን አንዱ አካል ነው። ሰላም ውድ ቤተሰቦች እንደምን አላችሁ? የዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎቹ እንለፍ።